ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ለጀነራል ታደሰ ወረደ የተሰጠው ተጨማሪ ጊዜ የፕሪቶሪያን ስምምነት የጣሰና የትግራይን ህዝብ ስቃይ የሚያራዝም ነው ተባለ። ከውጭ አሜሪካ፣ እስራኤልና ኢራን ለ2 ሳምንት ተኩስ ለማቆም ተስማሙ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ 7ኛውን የሰላም ኮንፈረንስ በቤንሻንጉል ጉሙዝ ክልል እንደሚያካሂድ አስታወቀ። ኮንፈረንሱ ሚያዝያ 7 እና 8 በቤንሻንጉል ጉሙዝ ክልል አሶሳ ከተማ የሚካሄድ ሲሆን ከ35000 በላይ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ ጉባኤው ገልጿል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ሃይማኖት ተቋማት ጉባኤ 7ኛውን ሀገር አቀፍ የሰላም ኮንፈረንስ ሚያዝያ 7 እና 8 በቤንሻንጉል ጉሙዝ ክልል በአሶሳ ከተማ ሊያካሄድ እንደሆነ በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ከዚህ ቀደም በተደረጉ ኮንፈረንሶች ህዝቡ በሰላም ግንባታ ላይ ያለውን ተሳትፎ አሳድጓል ብለዋል። አያይዘውም በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ማድረግ እንዲሁም ሌሎች ለውጦች እንዲመጡ መሰራቱን አንስተዋል። በሀገር አቀፍ ደረጃ እየታየ ያለውን አንጻራዊ ሰላም ይበልጥ ማጽናትና ማስፋት እንዲቻል ያግዛል ተብሎ ታስቦ በእቅድ እየተሰራ ያለ ነው። ሁለተኛው የሃይማኖት ተቋማት መሪዎችና የሀገር ሽማግሌዎች ግንባር ቀደም የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ታላቅ አደራ በተግባርና በትጋት እንዲወጡ ማገዝና ማስቻል ነው። ሶስተኛው ዜጎችን በይበልጥ በማቀራረብና ሰላምን ለማጽናት እና ለማጎልበት በሚደረገው ጥረት ላይ የበኩላቸውን ኃላፊነት እንዲወጡ ማነሳሳትና ማበረታታት የሚሉት ናቸው። ሚያዝያ 7 እና 8 በአሶሳ ከተማ በሚካሄደው ኮንፈረንስ ላይ ከ35000 በላይ ተሳታፊዎች ይገኛሉ ተብሎ ይጠበቃል ሲሉም ተናግረዋል። የኮንፈረንሱ ዓላማ አንጻራዊ ሰላምን ማጽናት፣ የሃይማኖት አባቶችና የሀገር ሽማግሌዎች ኃላፊነታቸውን እንዲወጡ ማድረግና ሌሎች ጉዳዮች እንደሚገኙበትም ቀሲስ ታጋይ ታደለ ተናግረዋል። በኮንፈረንሱ ላይ ጥናታዊ ጽሑፎች እንደሚቀርቡና የፓናል ውይይት እንደሚደረግም ገልጸዋል። ህብረተሰቡን በአካባቢው በሚካሄደው የሰላም ኮንፈረንስ የሰላም ግንባታ ስራ ላይ የሚያደርገውን ተሳትፎ እያሳደገ መጥቷል። በሶስተኛነት በሃይማኖት ተቋማትና ተከታዮች መካከል ያለው የእርስ በርስ የመቀራረብና አብሮ የመስራት ልምድ ይበልጥ እንደምታዩት እየዳበረ መጥቷል። ቅንጅታዊ አሰራር እጅግ እየጎለበተ መምጣቱንም የሚያሳዩ ሁኔታዎች አሉ። የተለያዩ ኮንፈረንሶች በመዘጋጀታቸው በተለይም በተለያዩ አካባቢዎች የትጥቅ ትግል ሲያካሂዱ የነበሩት ወገኖቻችን በተለያዩ ጊዜ የአባቶች የሃይማኖት ተቋማት አባቶች በየደረጃው ከፌዴራሉ ጀምሮ እስከ ክልል ከክልል አንስቶ እስከ ወረዳ ድረስ ያሉ የእምነት አባቶች ሰላም እንደሚበጅ ሰላምን ከሁሉም በላይ ምርጫ እንዲያደርጉ ወገኖችን የሰላም ጥሪ እንዲቀበሉ የማስቻል ስራ በመስራት ላይ ነበሩ። ይህንንም በማድረግ ሂደት ላይ ግብረ መልስ ወይንም ተግባራዊ ምላሽ
መሰጠት ተችሏል ማለት ነው። እነዚህ ያገኘናቸው መሬት ላይ ያሉ እውነታ እና ውጤቶቹ ናቸው። በመጨረሻም ኮንፈረንሱ በሰላም ተካሂዶ እንዲጠናቀቅ መንግስት አስፈላጊውን ድጋፍ እንዲያደርግ ተጠይቋል። ኢትዮጵያ ጠንካራ ኢኮኖሚ ለመገንባት ወጣቶችን የሚያሰራ ፖሊሲ ልታወጣ ይገባል ተባለ። በተያያዘም በመንግስት የሚወጡ ፖሊሲዎች የህዝብን አስተያየት ያካተቱና ቅቡልነት ያላቸው ሊሆኑ እንደሚገባ የምጣኔ ሀብት ባለሙያዎች ተናግረዋል። መሳይ ገዛኸኝ በማደግ ላይ ያሉ ሀገራት ጠንካራ ኢኮኖሚ በተገቢው መንገድ ባለማደራጀታቸው ዓለም አቀፉ የንግድ ስርዓት በተለያዩ መንገዶች ችግር ሲከሰትበት ለስጋት ይዳረጋሉ። ለዚህም የመካከለኛው ምስራቅ ጦርነት ባደጉትም ሆነ ባላደጉት ሀገራት ላይ ያስከተለው ጫና ማሳያ ይሆናል። ከዚህም በመነሳት ኢትዮጵያ ለዘላቂ የኢኮኖሚ እድገት ምን ማድረግ ይገባታል ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ጥያቄው ሰፋ ያለ በመሆኑ ጥናት የሚፈልግ ነው ብለው መሰረታዊ ያሏቸውን ጉዳዮች ግን እንደሚከተለው አንስተዋል። በአጭር መልስ የሚያገኝ አይመስለኝም። ረጅም ጥናትና ምናምን የሚፈልግ ነገር ነው። ይሄ ሎንግ ተርም እና ስትራቴጂክ የሆነ ዲሲሽን የሚፈልግ ነው ተብሎ ሰጀስት ተደርጎ እስካሁን ድረስ ያልተፈጸመ ጉዳይ ነው። ብዙ ጊዜ ተነስቷል። ይሄ ጉዳይ ኢምፖርት ሰብስቲሽን ላይ አተኩሩ ተብሏል። ከውጭ የሚመጡ እቃዎችን ሾርት ከት አድርጎ እዚሁ ሀገር ውስጥ በተለያዩ ሴክተሮች ያሉ እዚሁ ሀገር ሊመረቱ የሚችሉ ነገሮችን በዚሁ ሀገር ይመረቱ። ይሄ ደግሞ ምን ይፈልጋል? ፕሮዳክቶቹን ፕሮቶታይፖቹን ለመስራት ፈንድ ያስፈልጋል፣ ኮሚትመንት ይፈልጋል። የፕራይቬት ሴክተሩ በጣም ዳይናሚክ መሆን አለበት፣ ለለውጥ የተዘጋጀ መሆን። ይሄ ሁሉ በጣም ብዙ ስለሆነ እንዲህ በአጭር ጊዜ ውስጥ ለዚች ተብሎ መልስ የሚደረግ አይደለም። ረጅም የመንግስት ትኩረት ይሄ አይደለም። አሁን ችግሩ ይሄ ነው። በቃ ሶሳይቲውም ደግሞ ለለውጥ የተዘጋጀ ሶሳይቲ አይደለም። ዝም ብሎ ኤለት ኑሮን መክፋት። የምጣኔ ሀብት ባለሙያው ፋሲል ጣሰው በበኩላቸው የገቢ ምርትን ለመቀነስ ከስራ ፈጠራ ጋር በተያያዘ ወጣቶችን የሚያሰራ ፖሊሲ መቅረጽ ያስፈልጋል ብለዋል። በአጠቃላይ ይሄንን አሁን የገጠመውን ተግዳሮት ከግምት በማስገባት የኢትዮጵያ አመራር በቀጥታ አውሮፓው ተላቆ ከአሜሪካው IMF ተላቆ ራሱን ችሎ አመራሩን በቀጥታ ወደ መሬት የሚያወርድ ፖሊሲዎች መነደፍ አለባቸው። ግብርና መር ኢኮኖሚ ሲባል ነበረ ላለፈው 30-40 ዓመት። አሁን የኢንዱስትሪ መር ኢኮኖሚ አመራር የሚል ንድፈ ሀሳብ መምጣት አለበት። ነዳጅ እዚሁ የሚመረትበትን ወጣቶች ቅድሚያ የሚሰጥ ፖሊሲ፣ ሎካል ገበያው የሚሰለጥንበት ፖሊሲ መሰራት አለበት። ሌላኛው የምጣኔ ሀብት ባለሙያ ዘላለም ጴጥሮስ ደግሞ ማህበረሰቡን ያሳተፈ ችግር ፈቺ የሆነ ፖሊሲ ማውጣትና በትኩረት መተግበር እንደሚያስፈልግ አንስተዋል። ኢምፖርትን ሰብስቲዩት የማድረግ ስትራቴጂ አለ። ዛሬም ብቻ ሳይሆን በቀደሙት መንግስታትም ጠንካራ ፖሊሲ ያስፈልጋል። ፖሊሲነቱ ቢያንስ የሀገር በቀል ይባላል። ይሄ ሆም ግሮን ኢኮኖሚክ ሪፎርም የሚባል አንድ ይባላልና ሪፎርም የምናደርገው ወይም ፖሊሲዎችን ስትራቴጂዎችን የምናወጣው አንድ ማህበረሰባችን ሊቀበለው በሚችለው እሱም በሚያማክል ስቴክሆልደሮችን ያማከለ ያሳሰበ ነገር መሆን መቻል አለበት። መንግስት ከላይ ላይ ቁጭ ብሎ የሚያወጣው ፖሊሲ ታች ሲወረድ ሰው የማይቀበለው ከሆነ ከህዝቡ ጋር አታችመንት ሊንኬጅ የለውም ማለት። ስለዚህ የሚወጣውን ፖሊሲ መታየት አለበት። ፖሊሲ ማውጣት ብቻም ሳይሆን የሚወጣውን ፖሊሲ ማየት ምን ብናደርግ የተሻለ ኢኮኖሚ መገንባት እንችላለን፣ የትኛዎችን አማራጮች መውሰድ እንችላለን የሚሉትን ማስኬድ ይቻላል። ይሄ የረጅም ጊዜ ነው፣ በአጭር ጊዜ የሚፈታ ችግርም አይደለም። በግብርና መር ኢኮኖሚና በኢንተርፕራይዞች ውስጥ እየተሰሩ ያሉ ተግባራት ቢኖሩም ኢኮኖሚውን ጠንካራ ለማድረግ ግን እንደ ሀገር ገና ብዙ እንደሚቀር፣ ብዙ መስራት እንደሚገባ ተመልክቷል። የወጣቶች ተሳትፎ ያልተረጋገጠበት ምርጫ ፍትሐዊና ዲሞክራሲያዊ አይሆንም ተባለ። ወጣቱ ልምድ የለውም ወይም ስሜታዊ ነው የሚሉትን የተሳሳቱ ትርክቶችን መቀየር እንደሚገባ ተመልክቷል። ዮሐንስ ተስፋ ኢትዮጵያ 7ኛውን ሀገራዊ ምርጫ ለማካሄድ በዝግጅት ላይ እንደምትገኝ ይታወቃል። ምርጫውም ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊና አካታች ሆኖ እንዲካሄድና በስኬት እንዲጠናቀቅ የወጣቱ ትውልድ ንቁ ተሳትፎ ወሳኝ መሆኑ ይታመናል። በዚህ መነሻነት የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር በሀገር አቀፍ ደረጃ የወጣቶች ድምፅና ተሳትፎ ለሰላምና ለዲሞክራሲ በሚል መሪ ቃል ከክልል እስከ ቀበሌ የሚዘልቅ የንቅናቄ መርሃ ግብር ለማካሄድ በዝግጅት ላይ ይገኛል። ይህን አስመልክቶም በዛሬው ዕለት የክልል ቢሮ ኃላፊዎችና የወጣት ምክር ቤት
ተወካዮች በተገኙበት የንቅናቄ ማስጀመሪያ መርሃ ግብር አካሂዷል። በመድረኩ የተገኙት በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ ሚኒስትር ዴኤታ ሙና አህመድ ወጣቱ ከመራጩ ህዝብ አብዛኛውን ድርሻ እንደሚይዝ በመጠቆም ይህንን አቅም በተገቢ መልክ መጠቀም እንደሚገባ ተናግረዋል። የወጣቶች በምርጫ መሳተፍ ቀጥተኛ ኢኮኖሚያዊ ትርጉምም አለው። ድምጻችሁን ስትሰጡ የእናንተን ኢኮኖሚ ጥያቄ እንደ ስራ ዕድል ፈጠራ፣ ኢንተርፕራይዞች መስፋፋት፣ ሌሎችም የፈጠራ ስራዎች ድጋፍ ምላሽ የሚሰጥበትና መንግስትና ፖሊሲ እየመረጣችሁ ነው። በምርጫ ሂደት ውስጥ የምታሳዩት ንቃት ፖሊሲ አውጪዎች የእናንተን ፍላጎት ያገናዘበ በጀትና ስልት እንዲነድፉም ያስገድዳቸዋል። ይህም ሀገሪቱ ያላትን የወጣት ጉልበት ወደ ምርታማነት በመቀየር ለዘላቂ እድገትና ለድህነት ቅነሳ ትልቅ አስተዋጽኦ ይኖረዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ አቅም ግንባታ ዴስክ ኃላፊ አቶ አድነው አበራ በበኩላቸው ወጣቶችን ማሳተፍ ሲባል የይስሙላ መሆን የለበትም በማለት በእያንዳንዷ የምርጫ ሂደት ውስጥ ንቁ ተሳትፎና ባለቤትነት ሊኖራቸው እንደሚገባ ተናግረዋል። በተጨማሪም ወጣቱ በምርጫ ሂደት ውስጥ ምንም ተሳትፎ ባያደርግ ምን ይጎድልበታል ያልናቸው አቶ አድነው ይህንን ብለውናል። በራስ ድምጽ ሳይሆን በጎረቤት ድምጽ መመራት ይመጣል። ይህንን ስል ወጣት የራሱ ኢሹ አለው። ሁሉም ማህበረሰብ እኮ የራሳቸው ኢሹዎች አሉ። ታውቃለህ፣ በምርጫ ህግ በምርጫ መርህ ሁሉም ለመረጠው ነው የሚሰራው አይደል? ወጣቱ አልተመረጠም ማለት የሱ ኢሹ የኢኮኖሚ ጉዳይ፣ የስራ አጥነት ጉዳይ፣ ወጣት ነክ የሆኑ ዩዝ ፍሬንድሊ ሰርቪሶች በምርጫ ውስጥ ስለመከታተላቸው የሚያረጋግጥበት ሁኔታዎች አይኖሩምና ጉዳት አለው። ከሀገሪቱ ዜጎች አብላጫውን ቁጥር የሚሸፍኑት ወጣቶች እንደመሆናቸው ለምርጫው እንዴት ያለ ዝግጅት እያደረጋችሁ ነው? ሌሎች ወጣቶችስ በምን መንገድ ሊንቀሳቀሱ ይገባል ስንል ጥያቄ ያነሳንላቸው ወጣቶችም ይህንን ነግረውናል። በአካባቢያችን እኛ ደግሞ የወጣት ማህበር አባላት እንደመሆናችን ወጣቶች ምርጫ ካርድ ወስደው የተሻለ ሀሳብ ያለውን ፓርቲ እንደ ሀገር እንዲመርጡ እያነሳሳ እንገኛለን። እኛ ባለንበት ወረዳ ላይ ማለት ነው። በጣም ነው የሚጎልብን እንጂ የኛ ተሳትፎ ሲጀምር ከሌለበት የሚሆን ነገር የለም። ወጣቱ የጀርባ አጥንት ነው ሲጀምር ከመጀመሪያውም ማለት ነው። ዋና ወጣቱ ነው መሳተፍ ያለበት። ወጣቱ በቅድመ ምርጫ ዝግጅት ላይ በንቃት በመሳተፍ በምርጫ ዕለትም በሰላማዊ መንገድ ድምጽ በመስጠትና ከምርጫ በኋላም ውጤቱን በሰለጠነ መንገድ በመቀበል ለዲሞክራሲያዊ ባህል እድገት አርአያ ሊሆን እንደሚገባ ተመልክቷል። ለጀነራል ታደሰ ወረደ የተሰጠው ተጨማሪ ጊዜ የፕሪቶሪያን ስምምነት የጣሰና የትግራይን ሕዝብ ስቃይ የሚያራዝም ነው ተባለ። በዚህ ምክንያት መንግስት ሙሉ ኃይሉንና ስልጣኑን ተጠቅሞ መፍትሄ እንዲያመጣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጠይቀዋል። የዚህን ዜና ዝርዝር ገነት ዘዛው እንደሚከተለው ታቀርበዋለች። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ የስራ ጊዜ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለአንድ ዓመት መራዘሙን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ይህንንም ተከትሎ ኢሳት ከክልሉ ነባራዊ ሁኔታ አንጻር የጄኔራሉ የስራ ጊዜ መራዘሙ ምን አንድምታ አለው ሲል የትግራይ ዲሞክራሲያዊ ፓርቲና የስምረት ፓርቲን አመራሮች አነጋግሯል። የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ጥጋቡ ቆጳ በሰጡት ምላሽ የክልሉ ጊዜያዊ አስተዳደር የክልሉን ሰላምና ጸጥታ ማረጋገጥ አልቻለም ብለው የጊዜው መራዘም የክልሉን ህዝብ ስቃይና መከራ የሚያራዝም ነው ይላሉ። አንድ ጊዜያዊ አስተዳደር የሚቋቋመው እኮ እዛ ያለው ሰላምና ጸጥታ እንዲረጋጋ ማድረግ ነው። ይሄ ግን እስካሁን እንደዛ አይደለም ያለው። አንድ ድንበር ይጥሳል፣ ሉዓላዊነቱም እየተጣሰ ነው ያለው። ስለዚህ ትናንትና በሌተናል ጀነራል ታደሰ ወረደ እንደገና ሽሞት የተሰጠ ትክክል አይደለም። ህገ መንግስቱም የጣሰ ነው። ለትግራይ ህዝብ ቀና መከራ መራዘም ነው። ምርጫ እንዳይካሄድ የተረጋጋ መንግስት እንዳይኖር ማድረግ ነው። የትግራይ ህዝብ የፌዴራልም ክልልም ወኪል የለውም። አሁንም እየተደረገ ያለው ወኪል እንዳይኖረው ነው። በህዝብ ተወካዮች ምክር ቤት ወኪል የለውም። በፌዴራል ህዝብ ተወካዮች በፌዴሬሽን ምክር ቤትም ወኪል የለውም። ይህ ህዝብ ማለት ነው። እዛ ያለው የታጠቀ ኃይል ወኪል አይደለም። በራሱ ህዝብ እየዘረፈ እንደፈለገ እያደረገ ነው ያለው። ስለዚህ ይህ ስህተት ነው። በጣም እቃወማለሁ። እንደ ፓርቲ ደግሞ ያው ተስማምተን አደረገን እናደርጋለን ያምናለሁ።
የዲሞክራሲያዊ ስምረት ፓርቲ የህዝብ ግንኙነት ኃላፊ ሐለፎም ንርአ በበኩላቸው የጊዜያዊ አስተዳደሩ ፕሬዝዳንት በድጋሚ እንዲመሩ ጊዜው መራዘሙ አማራጭ የሌለው መሆኑን ገልጸው በመንግስት በኩል ግን ዘላቂ መፍትሄ እንዲመጣ ጠይቀዋል። ወረደ መመረጡ እኛም ሌላ እከሌ ቢሆን ምንለው ነገር የለም የባሱ ነው እንጂ የተሻለ የለም። ስለዚህ በዙሪያ ያለው ነገር የማንም ህዝብ የፌደራል መንግስትም ጭምር ማለት ነው ከሁሉም የፖለቲካ ድርጅቶች የተውጣጣ አሳታፊ የሆነ መንግስት እንዲቋቋም ፍላጎት ነው። ግን እኔ ተስማማሁት ፕሪቶሪያ ተስማሚ እኔ የፈረምኩት የሚለውን አካል ግን እኔ ያልኩትን እኔ የፈለኩትን ካልሆነ በስተቀር የሚለውን ነገር በተደጋጋሚ ይሰማል። ይሄ መፍትሄ አያመጣም። የፌደራል መንግስት አሁን ቀልብ ገዝቶ ወደ መፍትሄ የሚመጣበት ሁኔታ ነው እንጂ አሁን ታደሰ መመደቡ ምንም የሚመጣ ለውጥ የለውም። ተመልሶ መምጣት የለበትም ነው መምራትም ይቀርና ተመልሶ መምጣት የለበትም። አሁን በዚህ 3 ቀን ያለን ምን እንደሚደረግ ማለት ነው። የጀነራል ታደሰ የስልጣን ጊዜ መራዘም ህገ መንግስቱን ጨምሮ የፕሪቶሪያውን የሰላም ስምምነት የጣሰ ከመሆን ባለፈ አካታች አለመሆኑን የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ጥጋቡ ቆጳ አክለው ገልጸዋል። ትናንትና ሽመት ለትግራይ ህዝብ ስቃይ፣ መከራ፣ ችግር፣ ሞት ጨመር እንደማለት እኔ በኩል ማለት ነው። ምክንያቱም አንድ ህገ መንግስቱ የጣሰ ነው። ህገ መንግስቱ የጣሰ ነው። ምክንያቱም ህገ መንግስቱ ጊዜያዊ አስተዳደር ክልሎቹ የሆነ አለመስማማት አለመግባባት ፈጠር ጊዜያዊ አስተዳደር መቋቋሙ ትክክል ነው። ነገር ግን በየ6 ወር ለ2 ዓመት ብቻ ነው። ከዛ በላይ አይሄድም። ይሄ ግን በጊዜያዊ በታጥቂው ረዳ በነበረ ጊዜ 2 ዓመት አሁንም 1 ዓመት 3 ዓመት አሁንም 1 ዓመት ይጨምራል 4 ዓመት። ይሄ አንድ ትክክል አይደለም። እንደገና አካታች አይደለም። የፕሪቶሪያ ስምምነቱም ይጥሳል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ 2 ዓለም አቀፍ የኢንቨስትመንት ክሶችን በድል አጠናቀቀች ተባለ። የፍትህ ሚኒስትር ዴኤታ በላይሁን ይርጋ በሰጡት ጋዜጣዊ መግለጫ የቱርኩ አህጉን ማኪና ሳናይ ቪዲ ቲካሬት የተባለ ኩባንያ ከአዲስ አበባ የንጹህ ውሃ አቅርቦት ዋና ምንጮች ከሆኑት ለገዳዲና ድሬ ግድቦች አቅራቢያ እንዲያለማ ተሰጥቶት በነበረው ይዞታ ህጉ በሚያዘው መሰረት የአካባቢ ተጽዕኖ ግምገማ እንዲያቀርብ በተደጋጋሚ ለቀረበለት ጥያቄ አጥጋቢ ምላሽ አለመስጠቱን ተናግረዋል። በዚህ መሰረት ኢንቨስትመንቱን ከግድቦቹ ራቅ ወዳለ ቦታ እንዲያዘዋውርና የተጽዕኖ ግምገማ ሪፖርት እንዲያቀርብ የተነገረው መሆኑን እንዲሁም አማራጭ ምቹ ቦታዎች በተለዋጭነት ቀርበውለት እንደነበር አስታውሰዋል። የቀረበለትን አማራጭ ባለመቀበል የኢንቨስትመንት ጥበቃ መብት ጥሰት ደርሶብኛል በሚል የ500 ሚሊዮን ዶላር ካሳ ክስ ማቅረቡንና ኢትዮጵያ በበቂ ክርክር መርታቷን አብራርተዋል። የኢትዮጵያ መንግስት ለዜጎቹ ከሚያቀርበው ንጹህ የመጠጥ ውሃ ደህንነት አንጻር ሲታይ የአካባቢ ጥበቃ ዓለም አቀፍ ህግጋትን ያከበረና መንግስታዊ ኃላፊነቱን እንደተወጣ የሚቆጠር መሆኑን በማመን ክሱ ውድቅ መደረጉንም ገልጸዋል። በሌላ በኩል አፍሪካን አሴት ፋይናንስ ካምፓኒ ሆልዲንግ የተሰኘውና በተለምዶ ኢትዮ ሊዝ እየተባለ የሚጠራው በኔዘርላንድስ የተመዘገበ ኩባንያ በኢትዮጵያ ህጎች የተደነገጉትን ግዴታዎች እንዲያከብር የተሰጡትን ማስጠንቀቂያዎች እንደ ኢንቨስትመንት ጥበቃ መብት ጥሰት በመቁጠር 400 ሚሊዮን ዶላር ካሳ እንዲከፈለው የጠየቀበት ክስ ሌላኛው ጉዳይ መሆኑን ጠቅሷል። ይህንንም ክስ ኢትዮጵያ በውስጥና በውጭ ባለሙያዎቿ በቂ ማስረጃ የክርክር ሂደቱን መርታቷን አመልክተዋል። ምክር ቤቱ የኢትዮጵያን አምራች ኢንዱስትሪ ተወዳዳሪነት ለማሳደግ የነቃ ተሳትፎ ሊያደርግ ይገባል ተባለ። የኢትዮጵያ ሀገር አቀፍ የዘርፉ ማህበራት ምክር ቤት ባካሄደው 9ኛ ጠቅላላ ጉባኤ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድን ፕሬዝዳንት አድርጎ መርጧል። በምክትል ፕሬዝዳንትነት ደግሞ አቶ በላይነህ ክንዴ የተመረጡ ሲሆን ጉባኤው የዳይሬክተሮችን የቦርድ አባላት ምርጫ ማጠናቋል። በጉባኤው ላይ ተገኝተው ንግግር ያደረጉት የኢንዱስትሪ ሚኒስትር አቶ መላኩ
አለበል መንግስት አምራቹ ኢንዱስትሪ በኢትዮጵያ ኢኮኖሚ ጉልህ ሚና እንዲኖረው ለማድረግ መሰረት የሚጥሉ ተግባራት እያከናወነ ነው ብለዋል። መንግስት ለአምራቹ ኢንዱስትሪ ምቹ ሁኔታ እየፈጠረ መሆኑንም በማንሳት ይህን ለማስፋት ምክር ቤቱ በሂደቱ ግብአት የመስጠትና የነቃ ተሳትፎ የማድረግ ኃላፊነት እንዳለበት አስገንዝበዋል። በአምራቹ ዘርፍ የሚስተዋሉትን ችግሮች በተደራጀ መንገድ ለመንግስት በማቅረብና በፖሊሲ ግብአቶች ላይ በንቃት በመሳተፍ የዘርፉን ተወዳዳሪነት እንዲያረጋግጥ አጽንኦት ሰጥተዋል። አዲሱ የምክር ቤቱ ፕሬዝዳንት አቶ ጀማል አህመድ በበኩላቸው ኢትዮጵያውያን በሀገራቸው ምርት እንዲኮሩ ግንዛቤ ማስረጽ፣ የኢትዮጵያን የውጭ ንግድ ምርቶች በዓለም አቀፍ ደረጃ ተወዳዳሪ ማድረግ፣ ከዘርፉ ጋር የተያያዙ ችግሮችን ከመንግስት ጋር በመሆን በዘላቂነት በመፍታት ላይ በትጋት ይሰራል ብለዋል ሲል ኢዜአ ዘግቧል። የኢትዮጵያ አየር መንገድ እስከ 2040 የሚዘልቅ ግዙፍ ስትራቴጂያዊ ራዕይ ይፋ አደረገ። የኢትዮጵያ አየር መንገድ ግሩፕ የመጀመሪያ በረራውን የጀመረበትን 80ኛ ዓመት ምክንያት በማድረግ ተቋሙን በዓለም አቀፍ ደረጃ ግንባር ቀደም ተወዳዳሪ ለማድረግ እስከ 2040 ዓ.ም የሚዘልቅ የእድገት ፍኖተ ካርታ ይፋ አድርጓል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ይህ አዲስ ራዕይ አየር መንገዱ በአሁኑ ወቅት የደረሰበትን በአፍሪካ የቀዳሚነት ደረጃ ወደ ላቀ የዓለም አቀፍ ከፍታ የሚያሸጋግር ነው። በዚሁ መሰረት እስከ 2040 ዓ.ም ድረስ አየር መንገዱ አሁን ያሉትን 135 ዓለም አቀፍ መዳረሻዎች ወደ 203 ለማሳደግ የወሰነ ሲሆን ለዚህም ይረዳው ዘንድ የዘመናዊ አውሮፕላኖችን ቁጥር ከ150 ወደ 250 በላይ ለማድረስ አቅዷል። በአሁኑ ወቅት በአመት 20 ሚሊዮን መንገደኞችን እያጓጓዘ የሚገኘው አየር መንገዱ በ2040 ይህንን ቁጥር በ3 እጥፍ በማሳደግም 60 ሚሊዮን ለማድረስ አልሟል። ይህም ተቋሙ በአመት ከ25 እስከ 30 ቢሊዮን ዶላር የሚጠጋ ገቢ እንዲያመነጭ ያስችለዋል ተብሏል። ከዓለም አቀፍ በረራዎች በተጨማሪ የሀገር ውስጥ ትራንስፖርትን ለማሳለጥ አሁን ያሉትን 23 መዳረሻዎች በእጥፍ በማሳደግ 47 ለማድረስ ከመንግስት ጋር ስምምነት ላይ ተደርሷል ተብሏል። በሞጆ ደረቅ ወደብ መግቢያና መውጫ ኬላ የምግብና የመድኃኒት ምርመራ ተጀመረ። የኢትዮጵያ ምግብና መድኃኒት ባለስልጣን የጥራት ቁጥጥር ስርዓቱን ለማጠናከር በማሰብ በሞጆ ደረቅ ወደብ መግቢያና መውጫ ኬላ የምግብና የመድኃኒት ምርመራ ላቦራቶሪ ስራ አስጀምሯል። የጤና ሚኒስትር ዴኤታ ፍሬህይወት አበበ በዚህ ወቅት እንደገለጹት የተመረቀው የፍተሻ ስርዓት የምግብንና የመድኃኒትን ጤንነት ለመቆጣጠር የሚረዳ በቴክኖሎጂ የታገዘ ላቦራቶሪ ነው። በዓለም አቀፍ የንግድ እንቅስቃሴ ምርቶች በፍጥነት ከአንድ ሀገር ወደ ሌላው እንደሚሰራጩ ጠቁመው ሂደቱም ጥራታቸውን ያልጠበቁና ተመሳስለው የተሰሩ ምርቶች የሚዘዋወሩበትን እድል እንደሚያሰፋው አስረድተዋል። መሰል ምርቶች ታካሚው ከህመሙ እንዳይድን ከማድረግ ባለፈ ለመድኃኒት መላመድና ለከፍተኛ ኢኮኖሚያዊ ኪሳራ እንዲሁም በአጠቃላይ በጤና ስርዓቱ ላይ የህዝብ እምነት እንዲሸረሸር እንደሚያደርጉ አብራርተዋል። መድኃኒቶችን ብቻ ሳይሆን የምግብ ምርቶችን ጨምሮ በድንበር ኬላዎች ላይ በቴክኖሎጂ የተደገፈ ጥብቅ ቁጥጥር ማድረግ አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። ዛሬ የተጀመረው የ3 ደረጃ የምርመራ ስርዓት የጤና አገልግሎት አሰጣጥ ጥራት ለማስጠበቅ የሚደረገውን ጥረት ያግዛል ብለዋል። የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በበኩላቸው የማዕከሉን አገልግሎት አሰጣጥ ፈጣንና ቀልጣፋ ለማድረግ በትኩረት እንደሚሰራ አመልክተዋል። የስራ ቦታው ምቹ እንዲሆንና ሌሎች አስፈላጊ ግብአቶችን የማሟላት ስራ በትኩረት እየተከናወነ መሆኑን ተናግረዋል። ባለስልጣኑ በሞጆ ደረቅ ወደብ ያስጀመረው የፍተሻ ስርዓት የአገልግሎት ቅልጥፍናን እንደሚጨምርም አስረድተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። አሜሪካ እስራኤልና ኢራን ለሁለት ሳምንት ተኩስ ለማቆም ተስማሙ። በሌላ ዜና እስራኤል ስምምነቱ ሊባኖስን አያካትትም ብትልም አደራዳሪዎች ግን ሊባኖስን ይጨምራል እያሉ ነው። ሸሪፍ ኢማም ዩናይትድ ስቴትስ እና ኢራን ማክሰኞ ዕለት ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ከማድረጋቸውም በላይ የሆርሙዝ ሰርጥም እንደገና እንዲከፈት ተስማምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው በፌብሩዋሪ በአሜሪካና በእስራኤል የተከፈተውን ጦርነት ሊያስቆም የሚችል እሳቸው የሚያሰራ ነው ያሉት እቅድ በኢራን በኩል ቀርቧል ብለው ነበር። ነገር ግን ቆየት ብለው ደግሞ የቀረበው እቅድ የተጭበረበረ ነው ብለዋል። ሐሳቡን ግን አላፍታቱትም። ኢራንም ሆነች ዩናይትድ ስቴትስ የተኩስ አቁሙ ስምምነት መቼ እንደሚጀመርም አልገለጹም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንዳለው በኢራን ላይ የሚፈጸመው ጥቃት ለሁለት ሳምንታት እንዲዘገይ ትራምፕ የወሰኑትን ውሳኔ እንደሚደግፉ ገልጸዋል። ነገር ግን ስምምነቱ በሊባኖስ ከሂዝቦላ ጋር ያለውን ጦርነት አያካትትም ብለዋል። በሁለት ሳምንቱ የተኩስ አቁም እቅድ መሰረት ኢራንና ኦማን በሆርሙዝ ሰርጥ የሚተላለፉ መርከቦች ክፍያ እያስከፈሉ ያሳልፋሉ። የሆርሙዝ ሰርጥ የሁለቱ ሀገራት ኢራንና ኦማን የውሃ ድንበር ነው። ቀደም ባለው ጊዜ የሆርሙዝ ሰርጥ መተላለፊያ ዓለም አቀፍ የውሃ መተላለፊያ ተደርጎም ይወሰን ነበር። በዚህ ምክንያት በዚያ በኩል ለመተላለፍ ምንም ክፍያ አይጠየቅም። በሌላ በኩል ፓኪስታን የኢራን የተኩስ አቁም ስምምነት ሊባኖስን ይጨምራል ማለቷን ተከትሎ በእስራኤልና በሂዝቦላ ጦርነት ከቤት ንብረታቸው የተፈናቀሉ ቤተሰቦች ወደ ቀያችን እንመለሳለን በሚል ተስፋ ዕቃቸውን ሲሰበስቡ ታይተዋል። የሂዝቦላ የሕግ አውጪ አባል የሆኑት ኢብራሂም አልሙሳዊ እንዳስጠነቀቁት እስራኤል ለተኩስ አቁም ስምምነቱ የማትገዛ ከሆነ ከኢራንና ከተባባሪዎቿ የከፋ የመልስ ምት ይጠብቃታል ብለዋል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እንዳሉት በአሜሪካ እስራኤልና በኢራን መካከል የተደረሰ የተኩስ አቁም ስምምነት ሙሉ በሙሉ ሊባኖስንም ይጨምራል። ማክሮን አክለውም በስምምነቱ የሊባኖስ መካተት ጥሩና አስፈላጊ ጉዳይ ነው ብለዋል። ፓኪስታን በወገኗ እንዳለችው ጦርነቱን ሙሉ ለሙሉ ለማቆም በኢስላማባድ አርብ ዕለት ንግግር እንደሚጀምር አስታውቃለች። የኢራቅና የሶሪያ የሲቪል አቪዬሽን ባለስልጣናት እንዳሉት ደግሞ የየሀገራቱ የአየር ማረፊያና የአየር ክልል በአሜሪካ በእስራኤልና በኢራን መካከል የተኩስ አቁም ስምምነት መደረጉን ተከትሎ እንደገና ተከፍቷል። በመካከለኛው ምስራቅ ሙሉ በሙሉ በሚባል ሁኔታ በጦርነቱ ሳቢያ የአየር ክልል ተዘግቶና የአውሮፕላን በረራ ተስተጓጉሎ ነበር። የሊባኖሱ ፕሬዝዳንት ጆሴፍ አዮን በበኩላቸው የሁለት ሳምንቱ ስምምነት የአካባቢውን ቀውስ ለመፍታትና የመጨረሻና አጠቃላይ ስምምነት ለማድረግ ተስፋ የሚያጭር የመጀመሪያ እርምጃ ነው ብለውታል። ይህ በእንዲህ እንዳለ በተባበሩት አረብ ኤሚሬትስ ባለስልጣናት እንዳሉት ፖሊስ 375 ሰዎች ይዞ አስሯል። ሰዎቹ የታሰሩበት በጦርነቱ ወቅት ከዋና ከተማዋ አቡዳቢ ነው። የአቡዳቢ ፖሊስ እንዳስታውቀው የተለያዩ ሀገር ዜግነት ያላቸው ሰዎች ተይዘው ታስረዋል። ምክንያቱ ደግሞ ቀረጻ ማካሄድና የተሳሳተ መረጃ በማህበራዊ ሚዲያ በማሰራጨት ነው ተብሏል። የተፈራው ሁሉ ቀርቶ በዚህ ሁኔታ ለቀጣይ 2 ሳምንታት ሰላም መሆኑ መላው ዓለም ሕዝብ የሚጠብቀውና የሚፈልገው ነው። አፍሪካን ጨምሮ በነዳጅ ዋጋ መናርና አቅርቦት ችግር ሲናጡ የሰነበቱ የዓለም ሀገራት እፎይ የሚሉም ይመስላል። ሰላሙን ለማጽናትም ሆነ ሀገራት የገጠማቸውን ዘርፈ ብዙ ችግር አሁንም በብልሃት ሊሻገሩት ይገባል እየተባለ ነው። በሌላ በኩል በወጣ መረጃ በ10 ደቂቃ ውስጥ በቤይሩት ደቡባዊ ሊባኖስ በባፋ ግዛት ከ100 በላይ ሂዝቦላን ኢላማዎች መምታቷን የእስራኤል ጦር አስታውቋል። ይህም ከምንጊዜውም በላይ የተቀናጀና ከፍተኛው ጥቃት መሆኑን የጠቀሰው የእስራኤል ጦር ኢላማ ከተደረጉት መካከልም ሚሳኤል ማስወንጨፊያዎች፣ የማዘዣ ማዕከላት፣ የደህንነት መሠረተ ልማቶች እንደሚገኙበት ገልጿል። መረጃው የአሶሺየትድ ፕሬስ ነው። በጦርነቱ ሳቢያ በኢኮኖሚ ላይ የደረሰውን ጫና ለመቋቋም የ10 ቢሊዮን ዶላር ድጋፍ ጸደቀ። አፍሪ ኤግዚም ባንክ በመካከለኛው ምስራቅ ጦርነት ምክንያት በአፍሪካና በካሪቢያን ሀገራት ኢኮኖሚ ላይ የሚደርሰውን ጫና ለመቋቋም የሚያስችል የ10 ቢሊዮን ዶላር ድጋፍ አጽድቋል። ባንኩ ገልፍ ክራይሲስ ሪስፖንስ ፕሮግራም በሚል የጸደቀው የድጋፍ ፕሮግራም በዓለም አቀፍ ንግድ በተለይም የሆርሙዝ ወሽመጥ መዘጋት ያስከተለውን የኢኮኖሚ መዋዠቅ
ለመቀልበስ ያለመ መሆኑ ተገልጿል። መሰረታዊ ሸቀጦች በተለይም እንደ ነዳጅ፣ ጋዝ፣ የምግብ አቅርቦት፣ ማዳበሪያና መድኃኒት ያሉ አስፈላጊ ምርቶች አቅርቦት እንዳይቋረጥ የአጭር ጊዜ የውጭ ምንዛሬና የገንዘብ ድጋፍ ማድረግ የፕሮግራሙ ዋነኛ ትኩረት እንደሆነ ተመልክቷል። የባንኩ ፕሬዝዳንት ዶክተር ጆርጅ ኦሎምቢያ ድጋፉ የአፍሪካ ሀገራት አሁን ያለውን ቀውስ በሰላም እንዲሻገሩና በቀጣይ ለሚከሰቱ ድንገተኛ አደጋዎች ዝግጁ እንዲሆኑ ይረዳቸዋል ብለዋል። ባንኩ ከዚህ ቀደም በኮቪድ-19 እና በሩሲያ ዩክሬን ጦርነት ወቅትም መሰል ድጋፍ ማድረጉን አስታውሰው የአሁኑ ፕሮግራም በግጭቱ ምክንያት የተስተጓጎሉትን የኃይል የወደብና የሎጂስቲክ ግንባታዎችን በማፋጠን ጠንካራ ኢኮኖሚ ለመገንባት የሚያስችል እንደሆነ አመልክተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሙልቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን የዩሩጓያቸውን 3-0 አሸነፈ። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን በቱርክ አስተናጋጅነት እየተካሄደ በሚገኘው የአውሮፓ እግር ኳስ ማህበር ዩኤፋ በሚያዘጋጀው የወዳጅነት ዋንጫ ላይ ተጋባዥ በመሆኑ እየተሳተፈ ይገኛል። በውድድሩ ዛሬ ረፋድ 5:30 ጀምሮ ከሌላኛው ተጋባዥ ሀገር ከዩሩጓይ ጋር የተጫወተው ቡድኑ ህዳት ካሱ ባስቆጠረቻቸው 3 ጎሎች 3-0 አሸንፏል። በውድድሩ አስተናጋጇ ቱርኬን፣ ኢትዮጵያና ዩሩጓይን ጨምሮ ሞሮኮ፣ ኖርዌይ፣ ኡዝቤኪስታን፣ ኮስታሪካና ፓራጓይ በአጠቃላይ 8 ሀገራት የሚሳተፉ ሲሆን ከመጋቢት 28 እስከ ሚያዝያ 10 ይካሄዳል። ኢትዮጵያ በምታዘጋጀው ዓለም አቀፍ የአትሌቲክስ ውድድር በርካታ ዓለም አቀፍ እውቅና ያላቸው አትሌቶች እንደሚሳተፉ ተገለጸ። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ የአትሌቲክስ ውድድር እንድታዘጋጅ በዓለም አትሌቲክስ እንደተመረጠች ይታወቃል። ከ10 ቀናት በኋላ ሚያዝያ 10 ቀን 2018 ዓ.ም በሚካሄደው በዚህ አንድ ቀን ውድድር የተለያዩ አትሌቶች እንደሚካፈሉ እያሳወቁ ይገኛሉ። የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ባደረገው መረጃ መሰረት ከሆነ ይህ ዜና እስከተጠናከረበት ሰዓት ድረስ የ2016 የሪዮ ኦሎምፒክ የወርቅ ሜዳሊያ ባለቤቷ አሜሪካዊቷ የአጭር ርቀት አሸናፊ ዳላ መሐመድ፣ ሌላኛው አሜሪካዊት የፓሪስ ኦሎምፒክ በ200 ሜትር የወርቅ ሜዳሊያ አሸናፊዋ ጋቢ ቶማስ፣ በአሁኑ ወቅት የአፍሪካ የ100 ሜትር ፈጣኑ አትሌት ኬንያዊ ፈርዲናንድ ኦማኒያላን ጨምሮ የተለያዩ ዓለም አቀፍ እውቅና ያላቸው አትሌቶች በውድድሩ እንደሚሳተፉ አረጋግጠዋል። ሌሎች አትሌቶች ምዝገባ በማካሄድ ላይ እንደሚገኙም ተገልጿል። ውድድሩ ሚያዝያ 10 2018 ዓ.ም በአዲስ አበባ ስታዲየም ይካሄዳል። የዓለም አትሌቲክስ ማራቶንን ከዓለም አትሌቲክስ ሻምፒዮና ውድድርነት ለመሰረዝ ወሰነ። የዓለም አትሌቲክስ የማራቶን ውድድርን ከዓለም አትሌቲክስ ሻምፒዮና ውድድር ውስጥ ለመሰረዝ መወሰኑን አስታውቋል። የማራቶን ውድድር የ27 እና 29 የዓለም አትሌቲክስ ሻምፒዮና ውድድር አካል ሆኖ እንደሚቀጥል ያስታወቀው የዓለም አትሌቲክስ ከ2030 በኋላ ግን ማራቶን ከዓለም አትሌቲክስ ሻምፒዮና ውድድር አካልነቱ እንደሚወጣ ተናግረዋል። በምትኩ እንደ አውሮፓውያን አቆጣጠር ከ2030 ጀምሮ የዓለም አትሌቲክስ ማራቶን ሻምፒዮና የተባለ ራሱን የቻለ በየዓመቱ የሚካሄድ የማራቶን ውድድር እንደሚጀምር ገልጿል። የዓለም አትሌቲክስ በማህበራዊ ድረገጹ እንደገለጸው የሴቶችና ወንዶች ማራቶን በተለያየ ዓመት የሚካሄድ ሲሆን የመጀመሪያውን ውድድር አቴንስ እንድታዘጋጅ ተመርጣለች። በመጨረሻም የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር የመጀመሪያ ዙር ሁለተኛ ቀን ጨዋታዎች ዛሬ ምሽት ይደረጋሉ። በዛሬው ጨዋታ ባርሴሎና ከአትሌቲኮ ማድሪድ እና ፒኤስጂ ከሊቨርፑል ምሽት 4 ሰዓት ጀምሮ ይገናኛሉ። ትላንት ምሽት በተደረጉ ሁለት ጨዋታዎች ከሜዳቸው ውጭ የተጫወቱት ባየር ሙኒክና አርሰናል ተጋጣሚያቸውን በአንድ ጎል ልዩነት ያሸነፉ ሲሆን በሁለቱም ጨዋታዎች የአሸናፊ ቡድኖች ግብ ጠባቂዎች የሙኒኩ ማኑኤል ኖየር እና የአርሰናሉ ዴቪድ ራያ የጨዋታው ኮከብ ተብለው ተመርጠዋል። የሩብ ፍጻሜ የመልስ ጨዋታዎች ቀጣይ ሳምንት ይካሄዳሉ። በትላንቱ ጨዋታ አርሰናል ስፖርቲንግን ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ አንድ ተጨማሪ የቻምፒየንስ ሊግ ተሳታፊ ማግኘቱን ያረጋገጠ ሲሆን በዚህም በፕሪሚየር ሊጉ በዘንድሮው የውድድር ዘመን እስከ 5ኛ የሚያጠናቅቁ ቡድኖች በ2026/27 የቻምፒየንስ ሊግ የውድድር ዘመን ይሳተፋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን የሚመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። የተከበራችሁ ተመልካቾቻችን ከዜና ቀጥሎ የኢሳት ልዩ ዝግጅት ይቀርባል። እንድትከታተሉ በአክብሮት እንጋብዛለን። በእኛ በኩል ሰናይ ጊዜ